In the name of Allah, the most compassionate, the most merciful. የመካከለኛው ምስራቅ ጦርነት በድጋሚ ተነስቷል። በተኩስ አቁም ጋብ ብሎ የነበረ የመካከለኛው ምስራቅ ጦርነት ዛሬ ሌሊት መጀመሩን ተዘግቧል። ኢራን በውድቅት ሌሊት በርካታ ቁጥር ያላቸው ሚሳኤሎችን ወደ እስራኤል ማስወንጨፏና የእስራኤል የተለያዩ ከተሞች መደብደቧ ተዘግቧል። ከቀናት በፊት ኢራን ለእስራኤል በላከችው ማስጠንቀቂያ ላይ በግልጽ እንደጠቀሰችውም እስራኤል የሊባኖስ ዋና መዲና ቤይሩትን ብታጠቃ እኔ ደግሞ እስራኤልን በከፍተኛ ሁኔታ አጠቃታለሁ ስትል ኢራን ዛቻ ማሰማቷ አይዘነጋም። ይህንን ዛቻ ተከትሎ እስራኤል በወቅቱ የሊባኖስ ዋና መዲና ቤይሩትን ለመምታት የነበራትን እቅድ ማጠፏ ይታወቃል። ከዚህ ክስተት በኋላ በፍጥጫ ያለፉትን 4 ቀናት ያሳለፉት ኢራንና እስራኤል በዛሬው ዕለት አመሻሹን በቤይሩት ላይ ጥቃት ማድረሷን ተከትሎ ነው ወዲያውኑ ኢራን ቁጣዋን ያሰማችው። ኢራን ምሽቱን አውጥተው በነበረው መግለጫ ክልከላይን ጥሳ እስራኤል በቤይሩት ላይ ጥቃት አድርሳለች፣ ስለዚህም የበቀል እርምጃ ሌሊቱን ይጀምራል ስትል ዝታ ነበር። ኢራን እንደዛተችው በዛሬው ዕለት ሌሊት የበቀል እርምጃዋን መጀመሯ ተዘግቧል። ውድ ተመልካቾቻችን ቪዲዮዎቻችን ሌሎች ሰዎች ጋር እንዲደርሱ ላይክ እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን እንላለን። እንዲሁም ቻናላችንን ሰብስክራይብ አድርጉን እንላለን ማለት ነው። የእስራኤል ባለስልጣናትና የእስራኤል መከላከያ ሰራዊት IDF ሌሊቱን ይፋ እንዳደረጉት ከሆነ ኢራን በእስራኤል ላይ አስደንጋጭ የተባለ የሚሳኤል ጥቃት ከፍታለች ብለዋል። ይህ ጥቃት የተፈጸመው እስራኤል ዛሬውኑ በሊባኖስ መዲና ቤይሩት ላይ ላደረሰችው ከባድ አየር ድብደባ አጸፋዊ ምላሽ መሆኑን ነው የኢራን ባለስልጣናት የገለጹት። የእስራኤል መከላከያ ሰራዊት IDF ባወጣው የሌላ መግለጫ ከኢራን የተወነጨፈ በርካታ ቁጥር ያላቸው ሚሳኤሎች ወደ ሰሜናዊና ወደ ደቡባዊ የእስራኤል አቅጣጫ በከፍተኛ ቁጥር መግባታቸውን አመልክቷል። በአካባቢው የድንገተኛ አደጋ ማስጠንቀቂያ ወይም ሳይረኖች እየተጮሁ ይገኛሉ። የእስራኤል አየር መከላከያ ኃይል ከኢራን የተተኮሱ በርካታ ቁጥር ያላቸው ሚሳኤሎችን ለማክሸፍ እየታተረ መሆኑን የእስራኤል መገናኛ ብዙሃኖች እየዘገቡ ይገኛሉ። የእስራኤል ጦር ቃል አቀባይ ሁኔታውን ሲያብራሩ እስራኤል በቤይሩት ደቡባዊ ዳርቻዎች ከፈጸመችው ገዳይ ጥቃት በኋላ ጦሩ ጥልቅ የሆነ የደህንነት ግምገማ አድርጓል። በሚቀጥሉት ሰዓታት ውስጥም ወደ እስራኤል ሊተኮሱ ለሚችሉ ማናቸውም ጥቃቶች በከፍተኛ የንቃት ደረጃ እንዘጋጅ ሲሉ ኢራን ሚሳኤል ከመተኮሷ ከሰዓታት በፊት መግለጫ ሰጥተው ነበር። የእስራኤል መከላከያ ሰራዊት የመከላከል አቅሙን እያጠናከረ ይገኛል። ለተለያዩ የመከላከል ሙን የማጥቃት ሁኔታዎችን እጅግ ከፍተኛ የሆነ ዝግጅት ይዟልን ብለዋል። አይዟችሁ ህዝባችሁ ከሚመጣው ጥቃት ሁሉም እንታደጋችኋለን ሲሉን ለህዝባቸውም ቃል እየገቡ ይገኛሉ። ስፍር ቁጥር የሌላቸው በርካታ ባሊስቲክ ሚሳኤሎችና ሰው አልባ በራሪ አውሮፕላኖች በኢራን የተተኮሱ ሲሆን በሁለት ዙር የተተኮሱት እነዚህ ጥቃቶችም አሁን ላይ በእስራኤል ላይ እየወደቁ እንደሆነ ተመልክቷል። የእስራኤል የአየር መከላከያ ስርዓት አብዛኞቹን እያከሸፍኩ ነው በሚል መግለጫ ሰጥቶ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በእስራኤል ላይ የተከፈተውን ጥቃት ተከትሎ ማብራሪያ እንደተሰጣቸው አክሲዮስ የዜና ወኪል ዘግቧል። የዚህ ጥቃት የፖለቲካዊና ወታደራዊ መዘዝ እጅግ የገዘፈ መሆኑን ተንታኞች የሚያመለክቱ ሲሆን ይህ ክስተት በቀጠናው ትልቅ ጦርነት ሊያቀጣጥል የሚችል በተለይም ደግሞ ባለፈው አፕሪል 8 የተኩስ አቁም ስምምነት ከተነገረ ወዲህም ኢራን በእስራኤል ላይ የሚሳኤል ጥቃት ስትፈጽም ይህ የመጀመሪያዋ ነው። እንደ ተንታኞች ገለጻ ከሆነ እስራኤልም ለዚህ የኢራን ጥቃት አጸፋዊ ምላሽ መስጠቷ ስለማይቀር ይህ ሁኔታ በዩናይትድ ስቴትስ እና በኢራን መካከል እየተካሄደ ያለውን የሰላም ድርድር ሙሉ በሙሉ ቀዳዶ ስምምነቱን እንደመጣስ ነው የሚቆጠረውም ብለዋል። ይህንን የደህንነት ስጋት ተከትሎ በእስራኤል ሀገር ውስጥ ግንባር እዝ የጸጥታ ግምገማ በማድረግ ጥብቅ መመሪያዎችን ለመላው እስራኤላውያን አስተላልፈዋል። ኢራን በእስራኤል ላይ ተጨማሪ ሚሳኤሎችን እያስወነጨፈች መሆኑን ደርሰንበታል ያሉ ሲሆን በመላው እስራኤል የሚገኙ ትምህርት ቤቶችና የትምህርት እንቅስቃሴዎች በሙሉ ከአሁኗ ደቂቃዎች ጀምሮ ሙሉ በሙሉ እንዲዘጉ መወሰኗን አመልክቷል። በተጨማሪም የሚደረጉ የህዝብ ስብሰባዎች ላይ ሰፊ ገደብ መጣሉንም የተዘገበው ከቤት ውጪ ከ200 በላይ በቤት ውስጥ ደግሞ ከ500 ሰዎች በላይ መሰባሰብም ከዛሬ ጀምሮ ተከልክሏል። ከባድ የሆነ ጦርነት ተቀስቅሷል ሲል የእስራኤል መንግስት በይፋ ለህዝብ አሳውቋል። እስራኤል መከላከያ ኃይል እንዳስተዋወቀው ከሆነ የአየር መከላከያ ስርዓቶችን የተተኮሱትን አብዛኞቹን የኢራን ሚሳኤሎችን በእስራኤል ሰማይ ላይ እንዳሉ ጉዳት ሳይደርሱ እያከሸፍኳቸው ነው ብሏል። ነገር ግን ኢራን ተጨማሪ መሳሪያዎችን እየተኮሰች እንዳለች መረጃው
መረጃዎች ደርሰውናል ሲሉ የገለጹ ሲሆን ለተከፈተው ጦርነት ሁሉም ተዘጋጅተናል ብለዋል። በእስራኤል ላይ ዛሬ ሌሊቱን የተከፈተው ይህንን የኢራን ውጊያ አስመልክቶ የኢራን ጠቅላይ መሪ አያቶላ ሙጅተባ ኻሜኒ በሌሊቱ መግለጫ ሰጥተዋል። ኻሜኒ ለእስራኤል ባስተላለፉት ጠንከር ያለ መልእክት የኢራን እስላማዊ ሪፐብሊክ የተኩስ አቁም ስምምነት ጥሰቶችና በሊባኖስ ላይ የሚሰነዘር ማንኛውም አይነት የጥቃት እርምጃ በፍጹም እንደማትታገስ ደጋግማ ስትገልጽ ቆይታለች ያሉ ሲሆን እነሆ ዛሬ ምሽት ግን አጥቂዎች መጠቃት ስላለባቸው አጥቂ የሆነ ጥቃት ፈጽመንባቸዋል ሲሉም ገልጸዋል። አጸፋዊ ምላሾቻችን የበረቱ ሆነው በእስራኤል ላይ እያረፉ ነው ብለዋል። ይህ የተወሰደው እርምጃ የእስራኤል ኃይሎች ከድርጊታቸው እንዲቆጠቡም ለማሳሰብ የተሰጠ የመጀመሪያ ማስጠንቀቂያ ብቻ መሆኑን ልብ በሉ ያሉ ሲሆን በተመሳሳይ ዜና የኢራን ጦርን ባወጣው መግለጫ አቋሙን አጠናክሮታል። የሀገሪቱ ብሔራዊ የዜና ኤጀንሲዎች ኢራን ኒውስ ኤጀንሲን ዋቢ በማድረግ እንደተዘገበው የኢራን ጦር የሀተም አልአንቢያ ማዘዣ ጣቢያ ዋና አዛዥ እጅግ የከረረ መግለጫ ምሽቱን ሰጥተዋል። በመግለጫው መሰረትም ኢራን ከዚህ ቀደም ተደጋጋሚና ግልጽ የሆኑ ማስጠንቀቂያዎችን ለእስራኤል ብትሰጥም እስራኤል በሊባኖስ መዲና ቤይሩት ደቡባዊ ዳርቻ ላይ ያነጣጠረ ጥቃት በመፈጸምና በመላው ደቡባዊ ሊባኖስ የምታካሄደውን የፈንጂ ድብደባ በማጠናከር የተከለከሉ ቀይ መስመሮችን በሙሉ አቋርጣ ጥሳለች ሲሉ ጦሩን ወቅሰዋል። በቤይሩት ዳርቻዎች ላይ እየተፈጸመ ያለው ወንጀል ተባብሶ የሚቀጥል ከሆነ በተያዙት ግዛቶች ውስጥ የሚገኙ ኢላማዎችን እንደምትመታ አስቀድማ አስጠንቅቃ ነበር። ቃሏን ነው የፈጸመችውን ብለዋል። የሀተም አልአንቢያ ጦር ማዘዣ ጣቢያ መግለጫውን ሲያጠናክርም የእስራኤል ጦር በደቡባዊ ሊባኖስ በቤይሩት ዳርቻዎች የሚያደርሰውን ጥቃት በአስቸኳይ ማቆም አለበት። አሁንም ቢሆን ለሚተኮሱት እያንዳንዱ መሳሪያ ተገቢው የሚሳኤል ምላሽ ይሰጠዋል ብለዋል። እስራኤል በዚያ ቀጠና ላይ የምታካሄደውን ጥቃት ካሰፋች ወይም ኢራን ለመውሰድ ያለባቸውን እርምጃ አጸፋ ለመመለስ ከሞከረች ከዚህ የከፋ አጥፊና ከባድ ጦርነት ውስጥ የሚከትን ከባድ እርምጃ በእስራኤል ላይ እንወስዳለን ብለዋል። ወደ እስራኤል የፖለቲካ መድረክ ስንመለከት የኢራን ሚሳኤሎች ወደ እስራኤል ግዛት መተኮሳቸውን በእስራኤል ሰማይ ላይ ይህ ዘገባ በተጠናከረበት ሰዓት ድረስ በርካታ ሚሳኤሎች እየታዩ መሆናቸውን ተከትሎ በእስራኤል ካቢኔ ውስጥ እጅግ የከረረ ከፍተኛ ቃል እየተሰማ ነው። የእስራኤል የብሔራዊ ደህንነት ሚኒስትሩ ኢታሚር ቤንጊር ቁጣ በተቀላቀለበትና እሳት በጎረሰ እሳት በነከሰ አንደበት እጅግ በጣም ጥብቅ የሆነ መልእክት አስተላልፈዋል። ሚኒስትር ኢታሚር ቤንጊር በማህበራዊ ትስስር ገጻቸው ይፋ እንዳደረጉት ከሆነ በዚህ ሌሊት ላይም ኢራንን እንቀጣታለን ሲሉ ኢራን ደፍረው ወደ ግዛታችን ተኩሳለች፣ ኢራን አሁን ላይ ሙሉ በሙሉ ስትነድ ታያውታላችሁ በማለት እስራኤል በዋና ከተማ ላይ ፈጣንና አውዳሚ የሆነ የአጸፋ እርምጃ እንድትወስድ በአደባባይ ትዕዛዝ ሰጥተዋል። የሚኒስትሩ የቁጣ ንግግር በእስራኤል መንግስት ውስጥ ያለውን የከረረ ጠንካራ ስሜት ቁልጭ አድርጎ የሚያሳይ ነው ተብሏል። ውጥረቱን አሁንም እየተካረረ ሲሆን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የዘገባው እስከ ተጠናከረበት ሰዓት ድረስ በዝምታ ቆይቷል። ውድ ተመልካቾቻችን ቪዲዮአችን ሌሎች ሰዎች ጋር እንዲደርሱ ቪዲዮቻችን ላይክ እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ እንላለን። ቻናላችንን ሰብስክራይብ አድርጉ እንላለን። መልካም ቆይታ